በአፍ ትሁት መሆን ለማንም አያቅትም። በልብ ትሁት መሆን ግን በጣም ተራራ ነው። በአፍ ትሁት መሆን ጤና ይስጥልኝ፣ እንዴት ናችሁ፣ ጉልበት መሳም ምንም እንዲሁ አይከብድም በአፍ። በልብ ትሁት መሆን ግን በጣም 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 የቅድስና ሁሉ መሰላል ናት የልብ ትሕትና። ፍልሰታ ብለን የምናመሰግነው የምንጾመው ለዚህ ነው። የፍልሰታ ጾም የምንጾመው ይህን ድንቅ ምስጢር ለመሳተፍ ነው። ጽጌ ሃይማኖት ዘጸገየት በማእከለ አስዋክ። እዚች አበባ ላይ እሾህ አለ ዛፉ ላይ፣ አበባይቱ ላይ እዚች ላይ ግን ምን የለም? እሾህ የለም። በእሾህ መካከል አበባ የተገኘች የሃይማኖት አበባ ድንግል ማርያም ናት። ቡርክት አንቲ እማንስ፣ ከሴቶች ተለይተሽ አንቺ የተባረክሽ ነሽ የምንለው ዝም ብለን አይደለም፣ ልጇን የሚመስል ቡሩክነት ስላላት። ይህን እንዳትረሱ። እንደዚህ ብሎ ፍልሰታ እያሉ መጾም ብቻ እኮ አይደለም፣ ይህንን እያወቁ መጾም። ታምረ ማርያም ስናነብ ወኩሉ መልክዓ ለእግዝእትነ ማርያም መልክዓ አምላክ፣ የእመቤታችን መልኳ የአምላክን መልክ ይመስላል ስንላት እርግማን የሌለበት ንጹሕ ነው ማለታቸው። አንዳንድ ሰዎች ምን ይላሉ? እንዴ በቃ ድንግል ማርያም ወለደች፣ በቃ ምንድን ነው ይህን ያህል ማርያም ማለት በቃ ወለደች፣ በቃ እሷ ዳንን። ለሴቶች በተፈጥሮ የማይቻሏቸው ነገሮች አሉ። እመቤታችን ቅድስት ድንግል ማርያም ግን የእነዚህን ሴት የማይቻላትን 4 ከተፈጥሮ ሕግ በላይ የሆኑ ነገሮች ሁሉ ፈጽማለች። በስጋዋም በነፍሷ በህሊናዋ በአንደበቷ እንዲች አድርጋ ኃጢአት ሰርታ አታውቅም። ሌሎችን ልጆችም አልወለደችም። ፈጽሞ እሷ ወንድ አላውቅም ስትል መልአኩም ለእግዚአብሔር የሚሳነው ነገር የለምና ነው እንጂ አዎ ለዛሬው በድንግልና ወለጅና ኋላ ታገቢያለሽ አላላት። ስለ ድንግል ማርያም መመሰጥ፣ ስለ ድንግል ማርያም ማሰብ፣ ስለ ድንግል ማርያም ማሰላሰል ማለት ስለ እግዚአብሔር ማሰላሰል ነው። ማንም እንደሚገባ አድርጎ የተናገረ የለም። ሊቃውንት ሁሉ ተናግረው እነ ቅዱስ ኤፍሬም ናርም ምስመ ይንክር ፈጽሙ፣ በቃ ጠንቅቀን መናገር ስለማንችል ዝም እንበል። ድንግል ማርያም ይህንን ሁሉ በልቧ ተጠብቀው ነው። እኔ ገብርኤል ናቸው፣ ሚካኤል ናቸው፣ እግዚአብሔር እንዲያርጌ አንድ ነገር እኮ አትናገር። አሁን በግምት ያየነውን ህልም ሁሉ ለሀገር እያወጋን ገና እንዲያው በግምት እንዲያው ፈላልገን እንዲያው መቼም አርሴማ ሳትሆን አትቀርም ብለን አጠጋግተን ማለት ነው አበባም የያዘች ይመስለኛል ምናምን ብለን በግምት ትምህርታችን የቤተ ክርስቲያን ከቅዱሳን ሐዋርያት በትውፊት ሲያያዝ የመጣው በነቢያት የተነገረ እንጂ ፈጥረን የምንናገረው የነገረ ማርያም ትምህርት የለንም። ስለ ድንግል ማርያምም እግዚአብሔር የገለጠውን እንናገራለን እንጂ ለድንግል ማርያም ክብርኛት ክብር አበጅታዎች ደግሞ ሲጀመር ክብር የሌለው ሰው ክብር ላለው ሰው ምን ብሎ ክብር ያበጃል? ሁሉ ሰው መጽሐፍ ቅዱስን ባደራፉ ከመናገሩ በፊት መጽሐፍ ቅዱስን ያወቁት፣ የቀረቡት፣ የኖሩት፣ የተረጎሙት አበው እንዲህ ኑ ሲል ይገኛል። እናንተ ሸክም የከበዳችሁ ደካሞች ወደ እኔ ኑ። ሸክም ብሎ የጠራቸው ውስጥ መርገምና ጣዖት አምልኮ ናቸው ብሎ ቅዱስ ቄርሎስ ይተረጉማቸዋል። ሸክም ጌታ ሸክም የከበዳችሁ ሲል ምን ማለት ነው? መርገም ነው፣ እርግማን የከበዳችሁ። በሰው ልጆች የነበሩ ሸክሞች ነበሩ። እነዚህ ሸክሞች ምንድን ናቸው? የኃጢአት ሸክም፣ የእርግማን ሸክም እና የፍዳ ሸክም ናቸው፣ ወይም የሞት ሸክም ማለት ነው። እነዚህ ሸክሞች ነበሩብን። ነቢዩ ኢሳይያስ ትንቢተ ኢሳይያስ ምዕራፍ 53 ላይ ነሳ ደዌነ ወጾረ ሕማመነ ሲል ደዌያችንን ተሸከመ ሲል እነዚህን ሸክሞች እሱ ቤዛ ሆኖ አራቀልን ማለት ነው። ስለዚህ ቅድመት ዲበ መትከፍቱ ትንቢተ ኢሳይያስ ምዕራፍ 9 ቁጥር 6 ላይ አለቅነት በጫንቃው ላይ አለ ስለሚል የእሱ ትከሻ ብቻ የሚችላቸው ሸክሞች ነበሩ። እነዚህ ሸክሞቻችን ማንም ፍጡር ሊሸከማቸው የማይችሉ ሸክሞች ናቸው። አለቅነት በጫንቃው ላይ ያለ ግን ዘስልጣኑ ዲበ መትከፍቱ ብለው አባቶቻችን ደግሞ በአመክንዮ ሐዋርያት ተርጉመውታል። ዘስልጣኑ ዲበ መትከፍቱ አለቅነት በጫንቃው ላይ ነው ማለት ስልጣን የባህሪው ነው ማለት። እሱ የፈረደብንን እሱ ካላነሳው ማንም ሊያነሳልን አይችልም ነበረ። ስለዚህ እሱ እንደፈረደብን እሱ ካሳ ሆኖ እሱ አስታራቂ ሆኖ እሱ ዳኛ ሆኖ ሊያነሳልን ክርስቶስ ወደዚህ ዓለም መጣ። ይህን ሸክም ብሎታል። ስለዚህ አይሁድን የመስዋዕት ሸክም ነበረባቸው። ጠዋት አንድ በግ ማታ አንድ በግ ጊደር ወይፈን የመባቻ የሚል ሸክም ነበረባቸው። አሕዛብ ደግሞ ልጆቻቸውን የሚያሳርድ የጣዖት አምልኮ ሸክም ነበረባቸው። አሁን ይሄ ሸክም ያለባችሁ ተውት፣ ኑና ልጅ ረዱልኝ አልል በግ ረዱልኝ አልል፣ እኔ ታርጄ የማድን ቀላል ሸክም እኔ ያለውላችሁ ብሎ ወደዚህ መጣ። ከዛ ምን አለ? ንስው አሩቴ በላይ ሌክሙ፣ የኔን ቀንበር በላያችሁ ላይ ተሸከሙ። እስመ አሩቴኒ ሰናይ መጾሬኒ ቀሊል፣ ሸክሜ ቀላል ቀንበሬም ልዝብ ነውና ይላል። ቀንበሬ ልዝብ ነው ያላት ወንጌልን ነው። የእሱ ወንጌል
የአሕዛብ ወንጌል ልጅ አርዳችሁ ዳኑ ነው የምትለው። የአሕዛብ ሕግ ጣዖታት፣ አጋንንት በጣዖታት እያደሩ ልጆቻቸውን ያሳርዷቸው ነበረ። የአይሁድ የሕግ ደግሞ በግ ወይፈን ብታጣ ደግሞ ርግብ ብታጣ ስንዴ እያለች የምታደኸኝ ሸክም ነበረች። ክርስቶስ ግን ስጋውን ሰጥቶ የሚያድን ቀላል ሸክሙ መጣ። ስለዚህ መጾር ቀሊል አሩት ሰናይ ውእቱ ኢየሱስ ክርስቶስ ይላል አባ ጊዮርጊስ በሰዓታቱ ሲናገር፣ ቀላል ሸክም ልዝብ ቀንበር ኢየሱስ ክርስቶስ ነው ይላል። ስለዚህ ቀንበር ያልተሸከመችው ጊደር ባልናት ጊዜ ድንግል ማርያምን ምን ማለታችን ይመስላችኋል? በሉ እንጂ ምን ማለት ይመስላችኋል? ቀንበር ምንድን ነው ነበር ያልኳችሁ? መርገም ነው። ቀንበር ያልተሸከመችው ጊደር ስንላት እመቤታችን ምን ማለታችን ነው? በሉ እንጂ እንደዚህ ብሎ ፍልሰታ እያሉ መጾም ብቻ እኮ አይደለም። ይህንን እያወቁ መጾም ነው። አውቋችሁ ስትጾሙ ለልጆቻችሁ ታስተምራላችሁ፣ ሃይማኖት ይጸናላችኋል፣ በረከት ይጨመራል። አውቆ ነው መጾም፣ ዝም ብሎ አይደለም። ቀንበር ያልተሸከመች ባልናት ጊዜ ምን ማለታችን ነው? እርግማን የሌለባት ማለታችን ነው። እርግማን የሌለባት ማለታችን ነው። ያ እርግማን ያልተሸከመች። ስለዚህ ተመልከቱ፣ ምድር በአንተ ምክንያት ምን ያለች ትሁን ነው የሚለው፣ የተረገመች ትሁን ይላታል። ድንግል ማርያም ግን ያልተረገመች ምድር። አንድ ሐሳብ ላምጣላችሁ። በኦሪት ዘጸአት ምዕራፍ 3 ቁጥር 5 ላይ እግዚአብሔር ሙሴን እንዲህ ይለዋል፣ ሙሴ ፍታህ ቶታነ አሳይኒከ እምገሪከ እስመ ዘትከይዳ ምድር ቅድስት ይእቲ። ሙሴ የቆምክባት ምድር የተባረከች ናትና ጫማህን ከእግርህ አውጣ ይለዋል። የቆምክባት ምድር የተቀደሰች ናትና ጫማህን ከእግርህ አውጣ። ሙሴ ምን እያየ ነው እንደዛ ያለው እግዚአብሔር? ሙሴ እሳት ከቁጥቋጦ ላይ እየነደደ እያየ ነው እግዚአብሔር ይሄንን ጫማህን ፍታ፣ የቆምክባት ምድር የተቀደሰች ናትና የተባረከች ናት ይላል። ኦሪት ዘፍጥረት ምዕራፍ 3 ቁጥር 17 ምድር የተረገመች ናት ይላል። ዘጸአት ምዕራፍ 3 ቁጥር 5 ደግሞ አንዲት የተቀደሰች ምድር ታገኛላችሁ። ይህች የተቀደሰችው ምድር የተባለች ድንግል ማርያም ናት። በግብፃውያን አጠገብ በተረገመው ምድር መሃል ሙሴ የቆመባት ምድር የተቀደሰች ሆና እንደተገኘች በተረገመው ዓለም ውስጥ የተባረከች ምድር ሆና የተገኘችው እመቤታችን ናት። ስለዚህ መልአኩ ይህንን አምጥቶ ምን አላት? ቡርክት አንቲ እምአንስት ወቡሩክ ፍሬ ከርስኪ፣ አንቺ ከሌሎች ሴቶች ተለይተሽ የተባረክሽ ነሽ አላት። ሌሎቹ ሴቶች ምን ያሉ ነበሩ? ምን ትፈራላችሁ? የተረገሙ ነበሩ። በማን ምክንያት? በሔዋን ምክንያት ማለት ነው። አሁን ዛሬ ግን የተረገማችሁ አይደላችሁም፣ አይዟችሁ። የዚያ ጊዜ ነው የተረገሙ ነው። ከሌሎች ሴቶች ተለይተሽ የተባረክሽ ነሽ። ይሄ የተባረክሽ ነሽ የሚለው ደግ ሰው ነሽ ለማለት የመጣ አይደለም። እርግማን የሌለብሽ ነሽ ነው። ምክንያቱ ቀጥሎ ምን የሚል ቃል ስለምናገኝ ነው። ወቡሩክ ፍሬ ከርስኪ፣ የማኅፀንሽ ፍሬም ምን ያለ ነው? የተባረከ ነው። ምክንያቱም የድንግል ማርያም ከእርግማን ንጹሕ መሆኗ በማን አምሳል ነው? በልጇ አምሳል ነው። ምክንያቱም የሰው ልጅ መጀመሪያ ማንን መስሎ የተፈጠረ ነው? እግዚአብሔርን መስሎ የተፈጠረ ነው። እግዚአብሔርን መስሎ ስለተፈጠረ አንቺ የተባረክሽ ነሽ ስትል ኤልሳቤጥም የማኅፀንሽ ፍሬም የተባረከ ነው ስትል ድንግል ማርያም ቀድሞ አዳም እግዚአብሔርን ይመስልበት የነበረውን እርግማን የሌለበትን አካል የያዘች ናት ነው። እንዲህ አድርጎ እግዚአብሔር አዘጋጅቷት ስለነበረ ያቺ በኦሪት ዘጸአት ላይ የተቀደሰች ምድር ያለችው የተባለችው ድንግል ማርያም መሆኗን ቅዱስ ዮሐንስ አፈወርቅ ሃይማኖተ አበው ላይ ምዕራፍ 68 ላይ ሲናገር ተፈስሒ ኦግዝቴ ቅድስት ድንግል ምድር ቅድስት እንተ በጻሕኪ እግዚአብሔር እንዘ ይጽያ እንዲህ በደመና ብሩህ ወወአ ውስቴትኪ፣ እግዚአብሔር በብሩህ ደመና ተጭኖ መጥቶ በማኅፀንሽ ያደረ ቅድስት ምድር እመቤቴ ማርያም ሆይ ደስ ይበልሽ ይላል። ቅድስት ምድር። ስለዚህ እግዚአብሔር በብሩህ ደመና ተጭኖ የመጣባት ሙሴን ያነጋገረባት ያቺ ምድር አንቺ ነሽ ነው። ያቺ ምድር ደግሞ የተባረከች ናት። መልአኩም የመሰከርን ይሄ ነው። ኤልሳቤጥም የመሰከረችልን ይሄ ነው። አንዳንድ ሰዎች ምን ብለው ሲናገሩ ልትሰማቸው ትችላላችሁ። አይ የተባረክሽ ነሽ ማለት ደግ ሰው ነሽ ማለት ነው። በመጽሐፈ መሳፍንት ምዕራፍ 5 ላይ አንድ የእስራኤል ጠላት የነበረ ሲሳራን የተባለን ሰው በምንድን ነው በችካል ብላ የገደለች አንዲት ሴት ነበረች። እስራኤል ላይ ሴት በካስማ ጆሮ ላይ አድርጋ ከምድር ጋር የሰፋችው ማለት ነው። ያቺ ሴት
የተባረክሽ ነሽ ተብላለች። እንግዲህ እሷም ከእርግማን ንጹሕ ናት ማለት ነው ብለው ይጠይቋቸዋል። አይ አይደለም፣ ያችን ሴት እንደ ኢየሱስ ክርስቶስ ነሽ አልተባለችም። ደግ ሰው ነሽ፣ እንደው ከሴቶች ሁሉ ደግ ነሽ። የእሷ ደግ ነው ተብሎ ነው የሚፈታላት። እንደየአገባቡ ነው የሚፈታው። የድንግል ማርያም ግን ቡርክት ነሽ የሚለው ልጅሽን በመምሰል ነው። የማኅፀንሽ ፍሬ ቡሩክ ነው። ዋዌ እኮ ይሄ ነው። ዋዌ ማለት የሚያጫፍር ነው። የላይኛውን ከታችኛው የሚያገናኝ፣ ታችኛውን ከላይኛው የሚያገናኝ ቃል ዋዌ ይባላል። በእንግሊዘኛው ፕሪፖዚሽን ነው የሚባለው። ፕሪፖዚሽን በአማርኛው ሰዋስው ደግሞ መስተጻምር የሚባለው ማለት ነው። ስለዚህ በዚህ ዋዌ ይባላል። ስለዚህ በዋዌ ሲጫፈር አይ ልጅሽም የተባረከ ነው ማለት አንቺ እሱን ነው የምትመስይ ማለት ነው በእኛም። ስለዚህ ታምረ ማርያም ስናነብ ወኩሉ መልክዓ ለእግዝእትነ ማርያም መልክዓ አምላክ፣ የእመቤታችን መልኳ የአምላክን መልክ ይመስላል ስንላት እርግማን የሌለበት ንጹሕ ነው ማለታችን። እመቤታችን ከዚህ ንጹሕ በሆና ቀንበር ያልተጫናት ጊደር። ቀንበርን እርግማን ሲለው ቅዱስ ጳውሎስ ነግሬያቸዋለሁ፣ ጌታም ራሱ እንዳለው ነግሬያቸዋለሁ። ስለዚህ ቀንበር ያልተጫናት ጊደር ደግሞ እመቤታችን እንደሆነች ደግሞ ቅድስት ምድርና ነውር የሌለባት እርግማን ያልተሸከመች ንጽሕት ምድር ተገኘች። ያንን ያደረገች ለምን? በዚህ ላይ አንድ ኃይለ ቃል መልሶ ይነሳባቸዋል። በሉቃስ ወንጌል ምዕራፍ 1 ላይ ያለውን ቃል ጠቅሰው ሰዎች ሊሟገቷችሁ ይችላሉ። እንዲህ ብለው ተአብዮ ነፍሴ ለእግዚአብሔር ወተተሐሰይ መንፈሴ በአምላኬ ወመድኃኔ፣ ነፍሴ በመድኃኒቴ በእግዚአብሔር ደስ ይላታል ብላለች እመቤታችን። በመድኃኒቴ በእግዚአብሔር ደስ ይላታል ብላለች። ስለዚህ በመድኃኒቴ በእግዚአብሔር ደስ ይላታል ካለች ድንግል ማርያምም እንደ ማንኛውም ሰው እርግማን ኖሮባት እግዚአብሔር ከዚያ በኋላ መጥቶ ስላዳናት ነው እንደዚያ ያለች ብለው ይናገራል። ስለዚህ መልስ ሊኖረን ይገባል። መልስን ስላለ የምናቀርበው ነው እንጂ መልስ ፈልገን የምናቀርብ አይደለም። ገብቷችኋል? በቤተ ክርስቲያን ውስጥ ያለውን ትምህርት ነው የምናቀርብ እንጂ ትምህርት የማበጀት ስልጣን የለንም። ምክንያቱም የምናምነው የተገለጠን እውነት እንጂ እውነትን ማበጀት አይቻልም። እውነትን የሚያበጅ ሰው የለም። እውነት ራሱ የተገለጠ ስለሆነ እውነትም ከእግዚአብሔር ናት። ስለዚህ ምን ማለት ነው? ነፍሴ በመድኃኒቴ በእግዚአብሔር ደስ ይላታል። እስኪ አንድ ጥያቄ ልጠይቃችሁ። ወአድኀነን እግዚአብሔር እመጠነ ዝሞት ይላል ቅዱስ ጳውሎስ ሁለተኛ ቆሮንቶስ ምዕራፍ 1 ላይ እግዚአብሔር ይህንን ከሚያህል ሞት አዳነን ይላል። ይህን ከሚያህል ሞት አዳነን ማለት ሞተን ሲያበቃ አዳነን ማለቱ ነው። እግዚአብሔር ምን ማለት ይመስላችኋል? አይ ቅዱስ ጳውሎስ ሞቶ ድኖ አያውቅም። በአማርኛ ልንገራችሁ፣ ቅዱስ ጳውሎስ ሞቶ አልተነሳም። እግዚአብሔር ይሄን ከሚያህል ሞት አዳነን ምን ማለት ነው? ሞቼ አዳነኝ ማለት ነው። ምን ማለት ነው? እንዳልሞት አዳነኝ ማለት ነው። ከመሞት አዳነኝ ማለት ነው። አያችሁ። ስለዚህ አዳነ ሲባል ታሞ ማዳን አለ፣ እንዳይታመም ማዳን አለ፣ ቀድሞ ማዳን አለ። ስለዚህ እግዚአብሔር ብርሃኔና መድኃኒቴ ነው ሲል ምን ማለት ይመስላችኋል? እንዳይደርስብኝ ምን የሚያደርገኝ ነው? የሚያድነኝ ነው ማለት ነው። የሚጠብቀኝ ነው። እግዚአብሔር ብርሃኔና መድኃኒቴ ነው ሲል እንዳልሞት እንዳልታመም የሚጠብቀኝ ነው። ስለዚህ እመቤታችን መድኃኒቴ ስትለው ጌታን መድኃኒቷ ነው አይደለም? ጌታ ታዲያ መድኃኒቷ መሆን ምን ማለት ይመስላችኋል? ቀድሞ እንዳይኖርባት ምን ማድረግ ነው? መጠበቅ ማለት ነው። ስለዚህ መዳን ማለት የግድ መታመም አይደለም፣ እንዳትሞትም ማዳን ይባላል። እንዳይሞት እገሌ ባያድነኝ ኑሮ እኮ በቃ ገሎኝ ነበር ስለአሁን አንድ ሰው በድንጋይ ፈልጦ ከጣለኝ በኋላ አዳነኝ ማለት አይደለም። ምን ማለት ነው? እንዳልሞት አዳነኝ ማለት ነው። ስለዚህ እመቤታችን በመድኃኒቴ በእግዚአብሔር ደስ ይላታል። አሁን ለምሳሌ ቅዱስ ዳዊት መዝሙር 50 ላይ እንዲህ ብሎ ይናገራል። አድነኒ እምደም እግዚአብሔር አምላከ መድኃኒቴ ይላል። የመድኃኒቴ አምላክ ወይ ከደም አድነኝ ይላል። አቤቱ የደህንነቴ አምላክ ወይ ከደም አድነኝ ይላል። ከደም አድነኝ ማለት ደም የፈሶ እንደገና አድነኝ ማለቱ አይደለም። ደም ከሚያፈሱ አድነኝ ማለት ነው። አባ ጊዮርጊስ ይህንን ሲተረጉም አድነኒ እምክኤ ወደም ወምክአዌ ደም ብሎ ይተረጉመዋል። ከደም አፍሳሾችም ከደም ማፍሰስም አድነኝ ይለዋል። ከደም አፍሳሾችም ከደም ማፍሰስም፣ እኔም ሰው እንዳልገል ልቤን ጠብቅልኝ፣ ሰው እኔን ከሚገሉኝ ሰዎችም አድነኝ። ስለዚህም አድነን ይምደም ሲባል ደሜ ፈሶ አድነኝ ማለት ሳይሆን ደሜ እንዳይፈስ አድነኝ። ማዳን ከደረሰ በኋላ ማዳንም ይሆናል፣ ቀድሞ ማዳንም ይሆናል።
ድንግል ማርያም ክርስቶስ ቤዛዋ ነው? አዎ ቤዛዋ ነው። ምክንያቱሳ ቀድሞ ከእናቷ ማህፀን እርግማን እንዳይኖርባት ቢጠብቃትም የጠበቃት ለሱ እናትነት ስለተፈለገችና ኋላ እሱ በመስቀል ስለሚያደርገው ቤዛነት ነው። ስለዚህ ይቤ በእንቲአሃ ወበእንተ አዝማዲሃ ተሰቀልኩ ዲበ ዕፅ የሚለውን ትንሽ እንደ መርጌትነትም ቆጥረው የወጡት ከኛ ቤት የነበሩት ይጠቅሳሉ። የቅዱስ ያሬድ ስለ እሷና ስለ ዘመዶቿ ተሰቀልኩ ይላልና፣ ስለዚህ ክርስቶስ ራሱ ለድንግል ማርያምም በመስቀሉ አድኗታል እና ኋላ እንደ ማንኛውም ሰው በክርስቶስ ደም ነጻች እንጂ ቀድሞ ነበረባት ብለው ይጠቅሳሉ። ይህ ማለት ግን ታዲያ የክርስቶስ ደም ለድንግል ማርያም ረድቷታል? አልረዳትም? ረድቷታል። ቤዛዋ ነው የክርስቶስ ደም። ታዲያ ምን ማለት ነው ይሄ? ልክ ዛፍ እዚህ ቆሞ እዚያ ያሉትን በጥላው እንዲያስጠጋ ክርስቶስ በኋላ ዓርብ የሚሰቀለው ስቅለት ድንግል ማርያምን ቀድሞ ምን ብሏታል ማለት ነው? አድኗታል፣ ዋጅቷታል ማለት ነው። የተጠበቀችው አዎ በሱ ደም፣ በሱ ቤዛነት፣ በሱ አዳኝነት ነው። እሷን ራሱ አድኗታል። አንደኛ መርገሙ ቢነርባት እንደ ማንኛውም ሰው ነበረች። ስለዚህ ከመርገም አድኗታል፣ ቤዛ ሁኗታል። የድንግል ማርያም ቤዛዋ፣ አዳኟ፣ መድኃኒቷ ነው። ይሄን ነው። ስለዚህ ሊቃውንተ ቤተክርስቲያንም በቤተክርስቲያን ሲተረጉሙት ከምን አድኗታልና መድኃኔ አለች ቢሉ ብለው ከንዴተ ህላዌ ከልማደ አንስት ብለው ይተረጉሙታል። ንዴተ ህላዌ ማለት ጥሩ ቃል ነው። ጉስቁል ባህሪ ወይም የባህሪ መጎስቆል በእንግሊዝኛው የቴዎሎጂ ቃል ፎለን ኔቸር የሚባለው ነው። የወደቀ ባህሪ የሚባለውን ያ ነዳይነት አስቀርቶላታል ለእመቤታችን። ስለዚህ ቀንበር ያልተጫነችው ጊደር የምትባለው እርግማን ስለሌለባት ነው ማለት ነው። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። እሺ እንደዚያ ከሆነ እንዴት ሊሆን ይችላል ብለን እንጠይቅ። እንዴት ሊሆን ይችላል? እመቤታችን እርግማን የሌለባት ትሆን ዘንድ እንዴት ሊሆን ይችላል? እንዴት ነው ከበደለ ባህሪ ያልበደለ ባህሪ ሊገኝ የሚችለው ብለን ብንጠይቅ በመጽሐፍ ቅዱስ የተቀመጡላት ማስረጃዎች አሉ። የመጀመሪያው የበረሃ አበባ ተብላ ተጠርታለች እመቤታችን። ጽጌ ደንጎላ ዘቆላ ተብላ ተገልጻለች። ጽጌ ደንጎላ ዘቆላ መኃልየ ዘሰሎሞን ላይ የምታገኙት ነው። እኔ የበረሃ አበባ ነኝ፣ የሳሮን ጽጌረዳ ነኝ ሲል ልታገኙ ትችላላችሁ። በአማርኛው መጽሐፍ ቅዱስ የቆላም አበባ ነኝ ይላል። የቆላ አበባ ነኝ ይላል። የቆላ አበባ ማለት ምን ማለት ነው? በረሃ ውስጥ እርጥበት በሌለበት ለምለም ይዞ የሚገኝ ይሄንን እርጥበት ወአኮ ዘደደክ የደጋ አበባ አይደለሁም ይላል። ስለዚህ ማሕሌተ ጽጌ ላይም ሊቁ እመቤታችንን ጽጌ ደንጎላ ዘቆላ ወአኮ ዘደደክ ብሎ ይጠቅሳታል። እመቤታችንን አንቺ የደጋ ያላደለሽ የቆላ አበባ ነሽ ይላታል። በቆላ ውስጥ የበቀለው አበባ እርጥበት ሳያገኘው ነው አብቦ የሚገኘው። ያ እርጥበት በምን የሚመሰለው? አንደኛ ረግረጉ በምን ይመሰላል? በዘራ ወራዙት ይመሰላል። ሁለተኛ በእርግማን የሚመሰለው። ዘራ ወራዙት ማለት ከወንድ ዘር አለመቀበል ማለት። ከዚያ ንጹህ ናት ነው። ቆላው በረሃ ነው፣ ረግረግ የለውም። እመቤታችንም ከወንድ ዘር ንጹህ ናት፣ ንጽሕት ናት። ሁለተኛው ደግሞ ያ ረግረጉ በምንድን የሚመሰለው? በእርግማን ነው። ከዚያ ንጹህ መሆኗን የሚያሳይ ነው። ሌላኛው ደግሞ አበባን ጽጌረዳ አበባን ውሰዱና የጽጌረዳ አበባ ዙሪያውን እሾህ ነው። ዙሪያውን እሾህ ይሆንና አበባይቱ ላይ ብቻ ግን ምን የለም? እሾህ የለም። ይኸው እዚህ ያለ አሁን እዚህ አበባ ላይ እንግዲህ እናቶች ለእመቤታችን አምጥተውላት ነው፣ እግዚአብሔር ያክብራቸው። እዚች አበባ ላይ እሾህ አለ፣ ዛፉ ላይ ጽጌረዳው ዛፉ ላይ እሾህ አለ። አበባይቱ ላይ እዚች ላይ ግን ምን የለም? እሾህ የለም። ስለዚህ አበባይቱ ላይ እሾህ የለም ማለት ይቺ አበባ ማናት? ዙሪያውን እሾህ ያለው የጽጌረዳው ዛፍ ወይም ቅርንጫፍ ማን ይመስላችኋል? እስከ ሐናና ኢያቄም ያሉ የሰው ዘሮች በሙሉ ናቸው። ስለዚህ በእሾሁ መካከል አበባይቱ ብቻ እሾህ ሳይኖርባት እንደተገኘች የእርግማን እሾህ ቅድም ኦሪት ዘፍጥረት ምዕራፍ 3 ቁጥር 17 ላይ እሾሁ ምንድን ነው ብያችሁ ነበር?
እናቴ ረሳችሁት? እሾሁ ምንድን ነው ብያችሁ ነበር? እግዚአብሔር አዳምን ምን ብሎት ነበር? በአንተ ምክንያት ምድር ምን ያለች ናት? ምድር የተባለ ምንድን ነው ብያችኋለሁ? የሰው ሰውነት ነው። ስለዚህ አሁን ምድር የሚባለው የሰው ልጅ አድርጋችሁ ሰዱት። ይቺ የአበባይቱን ግንድ የጽጌረዳው የአበባ ግንድ ማን ይሆናል ማለት ነው? ሰው ይሆናል። ከግንዱ ተለይታ ግን እሾኋ ላይ ብቻ አበባይቱ ላይ ብቻ ምን የለም። ስለዚህ ከሰው ተገኝታ ከሾሁ ተገኝታ አበባይቱ ሾህ እንደሌለባት ከሰው ተወልዳ የሰው መርገም የሌለባት ማን ትሆናለች? ድንግል ማርያም ትሆናለች። ይህንን ለቅዱሳን ሐዋርያት ትምህርት ቅርብ የነበረውና የድንግል ማርያም ፍቅር የበዛለት የኢትዮጵያ ጌጥና ሽልማት ቅዱስ ያሬድ በጥቅምት ማርያም ድጓው ሲናገር ጽጌ ሃይማኖት ዘጸገየት በማይከለ አስዋክ ብሎ ይናገራል። በእሾህ መካከል ያበበች የሃይማኖት አበባ ድንግል ማርያም ናት ይላል። በእሾህ መካከል አበባ የተገኘች የሃይማኖት አበባ ድንግል ማርያም ናት። ስለዚህ ድንግል ማርያም እርግማን ሳትይዝ መገኘቷ እንደ ጽጌረዳ አበባ ነው። ይህም በመኃልየ ዘሰሎሞን ላይ የተነገረውን የቤተ ክርስቲያን አባቶች እንዲህ ተርጉመውታል ማለት ነው። ትምህርታችን የቤተ ክርስቲያን ከቅዱሳን ሐዋርያት በትውፊት ሲያያዝ የመጣው በነቢያት የተነገረ እንጂ ፈጥረን የምንናገረው የነገረ ማርያም ትምህርት የለንም። ስለ ድንግል ማርያምም እግዚአብሔር የገለጠውን እንናገራለን እንጂ ለድንግል ማርያም ክብርኛት ክብር አበጅታዎች ደግሞ ሲጀመር ክብር የሌለው ሰው ክብር ላለው ሰው ምን ብሎ ክብር ያበጃል? እኛ ክብር ኖሮን ደግሞ ለድንግል ማርያም ክብር ልናበጅ እንደው ወገኛነት አይደለም። እና ለድንግል ማርያም እኛ ክብር አበጅታዎች አይደለም። በቅጡ እንኳን እግዚአብሔር የሰጣትን ክብር አሟልተን መናገር የምንችል አይደለንም። በእውነት እግዚአብሔር በሚያውቀው ስለ ምኑ ነው መናገር የምንችለው? ስለ ድንግል ማርያም ስለ አንዱም ነገሯ እንኳን መናገር አንችልም። ማንም እንደሚገባ አድርጎ የተናገረ የለም። ሊቃውንት ሁሉ ተናግረው እነ ቅዱስ ኤፍሬም ናርም ምስመ ይንክል ፈጽሙ በቃ ጠንቅቀን መናገር ስለማንችል ዝም እንበል። ዝም ማለት አይደለም ማድነቅ ነው፣ ማመስገን ብቻ ነው ድርሻችን። ይሄ ነው። ሁለተኛ አባ ጊዮርጊስ ደግሞ እንደሚተረጉመው በመጽሐፈ መሳፍንት ምዕራፍ 13 ጀምሮ ታሪኩን የምናገኝለት አንድ ሰው ታገኛላችሁ። እሱ ማን ነው? ሶምሶን ነው። ሶምሶን ከእናት አባቱ ጋር ጎዳና ሲሄድ በጫካው ሲገባ ምን አግኝቶ ነበረ? አንበሳ አገኘ። አንበሳውን በምን አለው? በቡጢ ብሎ በጡጫ ይሉታል አባቶቻችን። በቡጢ ማለት ነው፣ ቅርብ ለማድረግ ነው። በጡጫ ብሎ የድሮ አንድምታ አማርኛ በጡጫ ይለዋል። በቡጢ አድርጎ ገደለው። ኃይለ እግዚአብሔር ስላደረበት ነው እንጂ መቼም በቡጢ አንበሳ አይሞትም። ሞተና ሌላ ቀን ሲሄድ ከአንበሳው አፍ ምን ተሰርቷል? ንብ ማር ሰርታለች። ያንን አውጥቶ ሶምሶን ተመገበ፣ ለእናት አባቱ መገባቸው። ይሄ የሞተ አንበሳ ማን ነው ተብሎ ሲተረጎም ኢትዮጵያዊው ቄርሎስ ተብሎ የሚታወቀው አባ ጊዮርጊስ ዘጋስጫ መፍቀሬ እግዝእትነ ማርያም እሱ ሲናገር የሞተው አንበሳ ማን ይመስላችኋል? አዳም ነው። ትልቅ ሆኖ ትልቅ ስም ይዞ ግን የሞተ ሰው አንበሳ ይባላል። በመጽሐፈ መክብብ ምዕራፍ 9 ቁጥር 5 ላይ እንዲህ የሚል ቃል ታገኛላችሁ። ይሄይስ ከልብ ሕያው እምነ አንበሳ ምውት፣ ከሞተ አንበሳ በሕይወት ያለ ውሻ ይሻላል ይላል። ልብ ብላችሁ ስሙ። ከሞተ አንበሳ በሕይወት ያለ ውሻ ይሻላል። የሞተ አንበሳ ማለት ምን ማለት ነው? ትልቅ ሰው ሆኖ ግን ንስሐ ሳይገባ የሞተ ሰው ወይም በቁሙ የሞተም ደግሞ ይባላል። ከሰባቱ የቤተክርስቲያናት አለቆች አንዱን ምንድን ነው ያለው? ራዕየ ዮሐንስ ምዕራፍ 3 ላይ አይመርኩከ ከመ ስምከ ሕያው ወምውት አንተ፣ ስምህ ሕያው ነው አንተ ግን የሞትክ እንደሆንክ አውቃለሁ ነው ያለው አይደለም። ስለዚህ የሞተ አንበሳ ማለት በሰሎሞን አነጋገር ንስሐ ሳይገባ የሞተ ትልቅ ሰው ማለት ነው። ያልሞተ ውሻ ማለት ምን ማለት ይመስላችኋል? ውሻን ቅዱስ ጴጥሮስ በአንደኛ ጴጥሮስ ምዕራፍ 2 ላይ እንደነገረ ምንድን ነው ያለው? ውሻ ወደ ጥፋቱ እንደሚመለስ ኃጥአን ወደ ምናቸው ይመለሳሉ ነው የሚለው? ወደ ጥፋታቸው። ስለዚህ ኃጥአንን ውሻ ይላቸዋል ማለት ነው። ጌታም ደግሞ ምንድን ነው ያለው? ኢትዳዩ ባሕርክሙ ቅድመ ኃይሩ ወኢትሃቡ ቅድሳቲክሙ ለከለባት፣ የተቀደሰውን ለውሾች አትስጡ፣ እሪያችሁን በዕንቁ ፊት አትጣሉ ብሏል። ስለዚህ ውሻ ብሎ ኃጢአተኞችን ውሻ ይላቸዋል። ማቴዎስ 7
ኃጢአተኛን ውሻ ይለዋል። ቅዱስ ጴጥሮስም እንደዚህ። ያልሞተ ውሻ ማለት በምድር ላይ ያለ ኃጢአተኛ ማለት ነው። ለምን? ከሞተው አንበሳ ያልሞተው ውሻ ተሻለ ማለት ንስሐ ሳይገባ ከሞተ ትልቅ ሰው በሕይወት ያለ ኃጢአተኛ ሰው ይሻላል። ምክንያቱም ለሱ ምን አለው? የንስሐ ዕድል አለው። እግዚአብሔር ይስጥልኝ ጊዜ አለው።